ሰላም ክብራትና ክብራን ተመልካቾቼ ዛሬ እንግዲህ እዚህ የወተት ላሞችና የማድለቢያ ስፍራ ነው የምገኘው። እዚህ ጋር የምትመለከቷቸው ለምሳሌ ሶስቱ አሉ። እነዚህ ሶስቱ አሉ። ሶስቱም የተለያዩ ናቸው። ዝርያቸው የሆሊስቲን ዝርያዎች ናቸው። ሆሊስቲን ፍሪጂያኖች ናቸው። ነገር ግን ደግሞ አሁን ወደዚህ ስራ ላይ ስትገቡ በጣም ቻሌንጅ ሊያረጋችሁ የሚችልና እድገታችሁን የእርባታውን የመስፋፋት አቅም በጣም ወደ ኋላ ሊይዝባችሁ የሚችሉ አይነት ጉዳዮች አሉ። የመጀመሪያ የዝርያ ጉዳይ ነው። የዝርያ ጉዳይ እንግዲህ ሀገራችን ላይ ባለው ሁኔታ የሆነ ፒውር ስትሬን ወይም ደግሞ የዚህ ትክክለኛ ኦሪጂናል ብሪዶችን ማግኘት አይቻልም። ሰዎች ያንን የመሸጥም ፍላጎት የላቸውም፣ ሐሳቡም የላቸውም። ለምን ለእርባታው ህልውና እነሱ ናቸው ያሉት። ነገር ግን አንድ አርቢ እነዚህ ሆሊስቲኖችን በቃ እነዚህ አሁን ለምሳሌ በወተት ምርት በጣም ከፍተኛ ደረጃ ላይ ያለችው እቺ ነች። አሁን ጊደር ነች፣ የመጀመሪያዋ ጊደር ነች። ኦልሞስት ወደ 8 ወር ገደማ ላይ ታልባለች ይችላል ማለት ነው። በአጠቃላይ ግን አሁን ላይ ያላት 16 አካባቢ ትሰጣለች። በጣም ጥሩ የምትባል ዝርያ ነች። እውነት ለመናገር በቃ የተሻለ ዝርያ የምትባለው እቺ ነች። ስናያትም ወደናትም ፊዚካሏንም አንዳንድ የአቋሟን ሁኔታም የቆዳዋን ሁኔታ ቁመቷን አቀማመጧ አጠቃላይ የፖስቸሯን ተመልክተን ነው የገዛናት ማለት ነው። እቺ በጣም ጥሩ የምትባለች። ሌሎቹ ግን እቺን ብትመለከቷት ጥሩ የወተት ምርት አላት፣ ግን ጸባይ የላትም እቺ ከብት የምትመለከቷት ማለት ነው። በጣም ድንጉጥ ነች። የሚገርማችሁ እኔ አሁን አስታውሳለሁ ስገዛት ጡቷን ሁላ ቼክ ለማድረግ ተቸግረን ነበረ በጣም እና ዝም ብለን ነው በቃ በጣም የደረሰች ነበረች። እናንተ እንዳትሸወዱ ነው ይሄንን የምነግራችሁ። በጣም የደረሰችዋን አይነት ከብት በሚቀጥለው ቪዲዮ ሰራላችኋለሁ ስለዚህች ከብት ማለት ነው። በጣም ስህተት አለብኝ ከምላቸው አይነት የከብት አይነቶች ውስጥ የምትመደብ ነች፣ ስህተት ከሰራሁባቸው ማለት ነው። ሁለተኛ አልደግምም የምላት አይነት ስህተት የሰራሁት በዚህች ነው። በጣም የደረሰች ነበረች እቺ ከብት። ከዛ በኋላ በጣም ብዙ ነገሮች ተፈጥረውብናል ማለት ነው። የዚች ጥጃ አሁን የለም፣ በህይወት የለም። ያ ማለት በሁለተኛ በሶስተኛ ቀን አካባቢ ነው የሞተውና እሱም ላይ ከፍተኛ የሚባል ስህተቶችን ሰርቻለሁ። ነገር ግን ደግሞ እዚህ ጋር የምታያቸው ደግሞ የሚያማምሩ በቃ ከእድሜያቸው በላይ ኦልሞስት እነዚህ አሁን እድሜያቸው ወደ 4 ወር ገደማ ነው። ሁለቱ ጥጆች የምትመለከቷቸው ግን የ6 ወርና የ8 ወር ጥጆች ናቸው የሚመስሉት ፊዚካላቸው ማለት በጣም ጥሩ አያያዝ አድርጌ በጣም ተምሬባቸው የሰራኋቸው አይነት ጥጆች ናቸው ማለት ነውና እነዚህ ላይ በጣም ማስተካከያዎችን አድርጌ በጣም ጥጃ አስተዳደግ ላይ ጥሩ የሆነ ዕውቀት አግኝቼበታለሁ። እንዳልኳችሁ ግን እቺኛዋ የወተት ምርት አላት፣ ግን ከዚህ ከወተት መስቀል ጋር ተያይዞ ለሜዲኬሽን አትመችም። ያ ማለት መድኃኒቶችን ለመስጠት አትመችም፣ ለክትባቶች አትመችም። በጣም ድንቁጥ ነች፣ ስትረስ ውስጥ ትገባለች። በቃ ለያዥ ለገናዥ የምትባል አይነት ከብት ነችና በጣም አስቸጋሪ የምትባል ከብት ነች። ስለዚህ እንዲህ አይነት ባህሪ ያላቸውን ከብቶች መግዛት በጣም አክሳሪነቱ የበለጠ ነው። ለምን ምናልባት እንኳን አያያዝ ላይ ባያስቸግሯችሁ እንኳን በተለያየ መንገድ ተጠቅማችሁ ብትይዟቸው እንኳን ፕሮዳክሽን ላይ በጣም የወተት ምርት ላይ በጣም ይቀንስባችኋልና ከሜዲኬሽን በኋላ ያላቸው መልስ ምንድነው? ስትረስ ውስጥ መግባት ነው። ብዙዎቹ ኖርማል ለምሳሌ አውሪችኛዋ ከክትባት በኋላ ሊሆን ይችላል፣ ከመድኃኒቶች በኋላ ሊሆን ይችላል፣ ኦራልም ልንሰጣት እንችላለን። አንዳንድ ጊዜ ግተን ልንሰጣት እንችላለን አንዳንድ መድኃኒቶችን። አንዳንዶቹን ደግሞ በመኖ ልንሰጥ እንችላለን። አንዳንዶቹን ኢንጀክት እናደርጋቸዋለን። በተለይ ክትባትና አንቲባዮቲክ መሰል ቫይታሚን መሰል ነገሮችን ኢንጀክት ነው የምናደርጋቸው ኢንትራሙስኩላር ማለት ነው። ስለዚህ እና እቺ በጣም አስቸጋሪ የምትባል ከብት ነች። በጣም አስቸጋሪ ናቸው። እንግዲህ በዶሮ እርባታም ላይ እንላለን ትልቁ ቻናል ላይ አይታችሁ ከሆነ በጣም ለስትረስ በጣም በቃ ቅርብ የሆኑ ዶሮዎች ዝርያዎች የሚመከሩ አይደሉም። ለምን? ከፕሮዳክቲቪቲ ጋር ተያይዞ የሚነሱ ችግሮች ናቸው። በቀላሉ መላመድ የሚችሉ ለምሳሌ አሁን እነዚህ ከብቶቻችንን በስትረስ ውስጥ የሚከቱ ልክ እንደ ዶሮዎች በጣም ሴንሲቲቮች ናቸው እነዚህም ማለት ነው። በጣም ጥሩ አጋጣሚ ልንገራችሁ። ለምሳሌ ትናንትና ሰራተኛ ለፈተና ሄዶብኝ እኔ ነበርኩ እየሰራው ያለሁት እልበቱንም ሁሉ ነገር እየሰራው ያለሁት እኔ ነኝ። እና ምንድነው ያስተዋልኩት ነገር ከነዚህ ከብቶች እንግዲህ እነዚህ ከብቶች ጠዋት 12 ሰዓት ገደማ አካባቢ እልበት ይከናወናል፣ አለባ ይኖራቸዋል ሁሉም ማለት ነው። ያቃሉ የራሳቸውን የሆነ ታይም አላቸው። አንዷ ወጣ ቀጣይ ወረፋ ይዛ ነው ሁለተኛው የምትገባው፣ እንደዛው ትወጣለች፣ ሶስተኛው ትገባለች። የራሳቸው የሆነ በቃ ቅድመ ተከተላቸውን ተቀብተው ያ ማለት ሩቲን ስላለው የራሱ የሆነ በቃ ሁሉ ተደጋጋሚ የሆነ ሩቲን አለውና በዛ መሰረት ለምደውታል ማለት ነው ያንን አካሄድ። ነገር ግን በሆነ ስራ አጋጣሚ ላይ አላለብኳቸው ከብቶች አልታለቡምና ወደ 4 ሰዓት አካባቢ በቃ መታለብ አለባቸው ብዬ 4 ሰዓት አካባቢ መጥቻ አለብኳቸውና በቃ ምንም አይነት የወተት ምርት የላቸውም ከብቶቹ። በቃ ምን ይስባለው ከለከሉኝ ማለት ነው። በቃ ወተታቸውን ሰቀሉ ሙሉ በሙሉ ማለት ነው። በቃ ባልተለመደ አይነት ሰዓት ስለመጣው ማለት ነውና አዲስ ሆኖባቸዋል ከብቶቹ ራሱ። በግድ ነው ወደ ማለቢያ ቦታ ራሱ የገቡት።
ሲወጡም እንደዛው ግራ ተጋብተው ነበር ደንግጠው ነበር በቃ ባልተለመደ ሰዓትና ይሄ ነገር በቃ ይሄ ሩቲኑ እንደዚህ ነው ማለት ነው ብዬ በጣም የተገረምኩበት አይነት ነገር ነበርና በቃ እንደዚህ አይነት ነገሮች ቢደጋገሙ እንኳን ከብቶቻችሁ ሊላመዱ የማይችሉባቸው ሁኔታዎች ስላሉ ዝርያ ላይ ወደ መግቢያ ላይ ልመለስላችሁና ዝርያ ላይ በጣም ጥንቃቄ እንድታረጉ ከዝርያ በተጨማሪ እኔ ዝርያ ላይ አሁን ኢትዮጵያ ውስጥ በጣም አስደማሚ የሚባሉ ዝርያዎች ከፍተኛ የወተት ምርት ያላቸው ዝርያዎች እውነት ታገኛላችሁ ማለት በጣም ዘበት ነው ኒውትሪሽናል ጉዳዮች ላይ መስራት ነው የሚኖርባችሁ ዝርያ ብቻ አይደለም በነገራችሁ ላይ የራሳቸው ፐርሰንቶች አሉ የጄኔቲክ የሚወስድበትና እንዲሁም ደግሞ ባላንስ የሆነ ፊድ የምታቀርቡበት በተለይ ደግሞ ከኮንሰንትሬት ጋር ተያይዞ ከፎሬጆች ጋር ተያይዞ ራፌጆች ጋር ተያይዞ እነዚህ በጣም ጥምር የሆኑ ነገሮች ናቸው የራሳቸው ሬሾ አላቸው ሬሾአቸውን ተጠቅማችሁ ከፍተኛ የወተት ምርት ላይ እንዲደርሱ ማድረግ ይቻላል ለምሳሌ ቺን ከብት ተመልከቷት እኔ አሁን ከዚህ በፊት ከፍተኛ የሆነ ልምምድ እያረኩባቸው የነበሩ ከብቶች ናቸው አንደኛዋ እቺ ነች እንግዲህ እንዳልኳችሁ ከፍተኛ የወተት ምርት አላት የምትባለው እቺ ጊደር ነች እቺ ጊደር በቃ ከሌሎቹ በጣም የተሻለ የወተት ምርት ያላት ነች እንግዲህ በዶሮች ላይ የደረስኩበት ደረጃ አለ በቃ በጣም እንቁላል ማስጣል በቃ ዶሮችን ይሄንን አይነት እንቁላል ልጥይ ይፈልጋሉ ብሎ እንቁላል ማስጣል ደረጃ ደርሻለሁ ስለዚህ ባላንስ የሆነ ፊድ ኮንሰንትሬትድ ፊድ ለከብቶቻችንም ለዶሮቻችንም በቃ የሆነ አቅም እንዳለው ገብቶ ይነበርና እዚች ላይ በቃ ብዙ ሙከራዎችን አድርግ አልመጣልኝም ብዙ ዋጋ አስከፍሎኝ ነበርና ነገር ግን አሁን ላይ እቺ ከብት እንግዲህ የራሷ ግቷን ላሳያችሁ ግቷን ጥሩ የምትባል ያው በቃ ግቷን በተመሳሳይ ያው በቃ ጥሩ የምትባል አይነት ዝርያ እቺ ነች ልበት ተደርጎላቸው ማለት ነውና በቃ ጥሩ የምትባለው አይነት ዝርያ እቺ ነች በቃ ከአመጋገብ ጋር ተያይዞ ብዙ ነገሮችን አስተካከልንላት የወተት ምርቷ በጣም ጨመረ ስለዚህ በአጠቃላይ ግን ልላችሁ የፈለኩት ነገር ምንድነው ሞር ፎከስ የምናደርገውኛ ጥሩ ዝርያ ላይ ነው ጥሩ ዝርያ ጥሩ በቃ 40 የምትታለብ 30 የምትታለብ 20 የምትታለብ ፈልጎ መግዛት ላይ ነው እናንተ ጋር ከመጡ በኋላ ኮይ ሲሰጡ የነበሩትን እንኳን ላይ ሰጡ የሚችሉበት ሁኔታ አለ ለምን ያያያዝ ጉለት ካለ ማለት ነው ስለዚህ ከዚህ ጋር ተያይዞ የከብቶቻችንን በቃ በጣም ደስ ከሚሉን ከብቶችና በቃ አፕታይቷ ደግሞ የሚገርም ነው በቃ አፕታይቷ አረፍቴ ሌላት ከብት ነች በቃ የምትሰጧትን ጥርግ አድርጋ ትበላለች ዞሮ በወተት ምርት ምናየው ነው የሚሆነው ማለት ነው ውጤቱን ደግሞ ማለት ነው ስለዚህ ልጇ ደግሞ እዛ ጋር አለች ከልጇ ጋር ብዙም አይተዋወቁም ያው ለብቻ ስላሳደግናት ማለት ነው እንግዲህ ዛሬ እንግዲህ ለዩቲዩብ ቻናላችን እንደመግቢያ ጥንቃቄ እንድታረጉበት የምፈልገው ነገር እኔ እዚህ ጋር 1 2 3 ከብቶች ይታያቸዋል በቃ የተለያየ ኤክስፒሪየንስ ነው ያለኝ በሶስቱም ማለት ነው ስለዚህ ብትጠይቁኝ ብዙ ነገሮችን ነግራችኋለሁ በቃ አርቢ ማድረግ የለበትም የምላቸው ነገሮች አሉ እነዚህ ያው ቢዝነስ ነው ታውቃላችሁ አይደል ቢዝነስ ስለሆነ በጣም አስቸጋሪ ነው ያለው ሰዎች ለምን ይሸጣሉ ከሚለውም ተነስተን ብንገመግም በጣም የተሻለ ነውና ስለዚህችም ብትጠይቁኝ በጣም ብዙ ነገራችሁ ነገር አለ ስለዛችም ብዙ ነገሮችን አሳልፈናል አብረን ማለት ነውና በቃ ብዙ ምርምሮችን ያደረኩባቸው ናቸው እያንዳንዱን ኢንፎርሜሽን ግን ዘርግፌ ነው የምነግራችሁ ይሄ ቻናል የወተት ላሞች ብቻ የሚሰራበት ማድለቢያ እዛ ጋር ደግሞ ወርታች የምትመለከቷቸው ከሆነ ልክ የማድለቡን ስራ ደግሞ እየሰራ ነው የምንገኘው የጥጆች አስተዳደግ አለ እዚህ ጋር የወተት ላሞች ሁሉም ጊደሮች ናቸው እዚህ ጋር ያሉት አንድ ውልደት ብቻ ያላቸው ናቸው ከጊደር ነው እኛ የተቀበልናቸውና ላሞች ደረጃ ላይ ደረሱት ወይም ደግሞ የሚታለቡ ላሞች የሆኑት እኛው ፋርም ላይ ነው በጣም ብዙ ስህተቶች ሰርቻለሁኝ ከኔ ስህተቶች ማማር የምትፈልጉ ካላችሁ ሰብስክራይብ ማድረግ እንዳይረሳ አዲስ ቻናል ነው ይሄ ቻናል ስለዚህ ለወተት ላሞች ብዙ የምነግራችሁ ነገር አለ ሰላም